የተደበቀው ምስጢር ጎንደር ደብረ ታቦር። የዋህር ቀበሌ ነዋሪ የነበሩት ጎሹ መንገሻ የተባሉ ቄስ በመጥፋታቸው ቤተሰቦቻቸው ለሕክምና አዲስ አበባ ሴት ልጃቸው ጋር እንደሄዱ ስለተናገሩ የአካባቢው ነዋሪ ያዛውንቱን መምጣት እየተጠባበቀ ሳለ ልጃቸው ብቻዋን መጣ። እሷ ጋር አለመምጣታቸውን ከገለጸችና ቀጥሎም በሐዘን ተጎድታ በመሞቷ ያዛውንቱ በህይወት መኖር ቀደም ሲልም ጥርጣሬ ውስጥ የከተታቸው ነዋሪዎች ይበልጥ ሐሳብ ውስጥ ይገባሉ። እዚያው ቀበሌ 06 አካባቢ የሳምንቱን የረፍት ጊዜውን ወንድሙን ለመጠየቅ የሄደው ፖሊስ ቡና እየጠጣ የቄሱን መጥፋትና ሌሎችም የወንጀል ወሬዎችን እያነሱ ይጫወታሉ። ቡናውን ለመጠጣት የተሰበሰቡት ሴቶች ባነሷቸው የጭካኔ አገዳደል ወንጀሎች በማዘን ሁሉም በየተራ ከንፈራቸውን መጠጡና ለተወሰነ ደቂቃ ዝምታ ሰፈነ። በዚህ መሃል የሴቶቹን ቀልብ የሳበ ሌላ ወሬ መጣ። ከኛ ሀገርም አለች የቤቱ ባለቤት፣ ከልጇ ጋር ባሏን ገድላ ከቤት ውስጥ የቀበረች አለች ይባላል ስትል ምን ብላ ገደለችው? አንደኛዋ ጠየቀች። እንግዳው ፖሊስ ጆሮውን ወደ ተናጋሪዋ ቀሰረ። ምን እንዳደረገችውማ ማን ያውቃል መለሰች ሴትየዋ። ሌላ የምትጨምረው ነገር አለ ብሎ ለመስማት ፖሊሱ ጓጓ። እንደጠበቀው አልሆነም። ወሬው አለቀ። በዚህ ጊዜ ሙያዊ ግዴታውን ለመወጣት ፈለገና የሴቶቹን ትኩረት በማይስብ መልኩ የነዚህ ይገርማል አለና ለመሆኑ የት ቦታ ነው ብሎ ጠየቀ። ሁሉም ከተናጋሪዋ መልሱን ለማድመጥ ጠበቁ። ከዚሁ ፋርጣ ወረዳ ዋህር እስጢፋኖስ ነው አለች። ድፍን አገሬው ነው የሚያወራው፣ እግዜር አላጋለጣት ብሎ እንጂ ንግግሯን በእንጥልጥል አቋረጠች። እንግዳው ሌላ ጥያቄ ጨመረ። ሟች ማን ይባል ነበር? ገዳዮቹስ? ሴትየዋ ነገረችው። በአእምሮ መዘገበ። ጊዜውንም ጠየቀ። በነገሩ ያዘነ መስሎ አምና ነው መቼ ነው ብላ ጥያቄውን በጥያቄ መለሰችለትና ብቻ ቆይቷል፣ ኢህአዲግ እንደገባ ሳይሆን ይቀራል አለች። ሁለተኛው ቡና ሲቀዳ ሽንት ቤት የት ነው ብሎ ጠይቆ ወጣ። የቤቱ ባለቤት ባመላከተችው ሽንት ቤት ገብቶ ትንሿን የማስታወሻ ደብተሩን አውጥቶ በአእምሮ መዝግቦ የያዘውን በዝርዝር ጻፈና ወደ ቡና ጓደኞቹ ተመለሰ። ሰኞ የሳምንቱ የሥራ ቀን መጀመሪያ ነው። የወረዳው ፖሊስ አዛዥ ቀድሞ ቢሮአቸው ገብተዋል። ፊታቸው የቀረቡላቸውን የምርመራ መዝገቦች እያገላበጡ እንዳለ ወንድሙን ለመጠየቅ ሄዶ የነበረው ፖሊስ ቢሮአቸው ገብቶ ፖሊሳዊ ሰላምታ ቀረበላቸው። አባሉ የመጣበትን ጉዳይ ለማስረዳት ከደንብ ልብሱ የደረት ኪስ ያስቀመጠውን ማስታወሻ ደብተሩን አወጣ። ከዚህ ከኛ ወረዳ አንድ ሰው በሚስቱና በልጆቹ ተገድሎ ተቀብሯል የሚል ወሬ ሰምቼ ነው አላቸው። አዛዡ ብዕራቸውን አንስተው መቼ? አሁን በቅርቡ የተፈጸመ ነው ብለው ጠየቁት። ወንጀሉ እንኳን ተፈጽሟል የተባለበት ጊዜ ቆይቷል አላቸው። ምን ያህል ጊዜ ሆኖታል? እንደሚባለው ከሆነማ 8 ወይም 9 ዓመት ሳይሆነው አይቀርም። ይሄማ ሩቅ ነው። አዎ ጊዜውማ ርቋል። ለመሆኑ የሟች ስምና አድራሻ ይታወቃል? አዎን አለና ማስታወሻ ደብተሩን ገልጦ የመዘገበውን አነበበላቸው። አንዳንድ ጠቃሚ ያሏቸውን መዘገቡና በጉዳዩ ላይ በስፋት እንደሚነጋገሩበት ገልጸውለት አሰናበቱት። የጥቆማውን ጫፍ ያገኘው ፖሊስ ለወረዳው ፖሊስ አዛዥ አስታውቆ
ከቢሮአቸው እንደወጣ ማስታወሻ ደብተሩን እያነበበ የሟችን ገዳዮች ለማወቅና የተደበቀውን የወንጀል ምስጢር ለማጋለጥ ይበልጡን ጓጓ። በአንድ በኩል ደግሞ ቡና እየጠጣ የሰማው ወሬ ውሸት ቢሆንስ፣ ሰውየው በሕይወት ቢኖሩስ እያለ ከራሱ ጋር ይጠያየቃል። ቢሆንም እውነቱ ጋር ደርሰን መቆም እንችላለን ብሎ በመጀመሪያው ሐሳቡ ጸና። አዛዡ ከአባሉ ጋር የተነጋገሩት ነገር ሕሊናቸውን አስጨነቀው። ጥቆማውን የነገራቸውን አባል እንደገና ቢሮአቸው አስጠሩት። በክትትሉ መነሻ ዙሪያ ተወያዩ። ስትናገር የሰማሃት ሴት የምታስፈልገን ከሆነ ልናነጋግራት እንችላለን። እስከዚያው ድረስ የሟች የቅርብ ዘመዶችን በማፈላለግ ሌላ ተጨማሪ ጥቆማዎችን ለማሰባሰብ እንሞክር አሉትና በቀጠሮ ወደ ስፍራው ለመሄድ ተነጋግረው ተለያዩ። ፖሊሱ አካባቢውን ከሚያውቁት የመስተዳደር አካላት ጋር ተገናኝቶ ሞተዋል ስለተባሉት ግለሰብ ሁኔታ አጠና። የሟች ቤተሰቦች እውነትም ከተማ ሄዷል የሚል ሽፋን ተጠቅመው ይሆን? ለማንኛውም የፖሊስ አዛዡ ሌላ አባል ጨምረው 3 ሆነው ለመሄድ ወሰኑና ዝግጅታቸውን አጠናቀቁ። ቅዳሜ ግንቦት 14 1991 ከጠዋቱ 12 ሰዓት ከ30 የህዝብ ማመላለሻ አውቶቡሶች ከደብረ ታቦር መናኸሪያ እየወጡ ወደ ጎንደር፣ አዲስ አበባ፣ ባህር ዳር፣ ወረታና ጋይንት ይጓዛሉ። 3ቱ የፖሊስ አባላት ከተቀጣጠሩበት ቦታ ተገናኝተው የከተማዋን እምብርት ለቀው ወደ ሰሜን ምስራቅ አቅጣጫ ጉዟቸውን ቀጠሉ። ከፊት ለፊታቸው የማለዳዋ ፀሐይ ደማቅ ህብር ተጎናጽፋ ከግዙፉ የጉና ተራራ ባሻገር ትታያቸዋለች። ቀስ በቀስም ድምቀቷ ቀንሶ በጠራው ሰማይ ላይ መታየት ጀምራለች። ከ2 ሰዓት በላይ የሚወስደውን የእግር መንገድ ያገባደዱት ተከታታዮች ታጣፊ ክላሽንኮቫቸውን አንግበው ጋቢያቸውን ከላይ ደርበው ሲገሰግሱ ለገበያ ወደ ደብረ ታቦር የሚሄዱ በርካታ ሰዎችን አግኝተዋል። የሚፈልጉበት እስኪደርሱ ግን ማንንም ከሰላምታ በስተቀር አላነጋገሩም። ዋህር ማለት ይህ ነው አለ ቦታውን ያውቃል የተባለው አባል። ወደ መንደሩ እየተጠጉ ሲሄዱ የቀበሌ አስተዳዳሪዎችን ማጠያየቅ ጀመሩ። ወዲያውኑ አንድ ወጣት ልጅ አገኙና የአካባቢው ነዋሪ መሆኑን ጠየቁት። አዎ ነኝ ብሎ መለሰላቸው። ከዚህ አካባቢ ከሆንክ የቀበሌ መስተዳደር አባል በቅርብ እናገኛለን። የምንፈልገው ሰው ነበር። ምናልባት አንተም ካወቅ ብትጠቁመን አለው አንዱ ተከታታይ። የቀበሌ አባሉ ቤት ቅርብ ነው፣ ግን የምትፈልጉትን እኔም ልነግራችሁ እችላለሁ አለ ወጣቱ። ቄስ ጎሹን ታውቃቸዋለህ? ወጣቱ ትንሽ ቀና ብሎ እንደማሰብ አለና ዝም ብሎ ተመለከታቸው። አታውቃቸውም? ሌላ ጥያቄ። ጎሹ ማን? ቄስ ጎሹ መንገሻ በማለት ሙሉ ስሙን ገለጹለት። እሳቸውማ የሉም። ከምን ሄደው ነው? ይህንን እንኳን አላውቅም። አይዞህ አትፍራ፣ የምታውቀውን ንገረን አሉት አዛዡ። በወሬ ሙተዋል ነው የሚባለው። ሚስቲቱ ግን ወደ አዲስ አበባ ሄደዋል እያለች ታወራለች። ሰው ግን ተገድለው ተቀብረዋል ይላል። ገሚሶቹ ደግሞ ሽፍቶች መጥተው ወሰዷቸው ይላሉ። ብቻ ትክክለኛው አልታወቀም አለ። ቤታቸው የት አካባቢ ነው ሲሉ ጠየቁት። ቤታቸውም ፈርሷል። ሚስቲቱና ልጃቸው አፍርሰው ሄደዋል። አሁን እዚያ የምትገኘው አንዷ ልጃቸው ሌላ ቤት ሰርታ ነው አለና አቅጣጫውን በእጁ አመላከታቸው። የቀበሌ መስተዳደር አባሉን ቤትም ጠቆማቸውና አመስግነው ተለያዩ። ሶስቱ ፖሊሶች
ወጣቱ ያመላከታቸውን አቅጣጫ ይዘው ወደ ቀበሌ መስተዳድሩ አባል ቤት አመሩ። ከጥቂት ደቂቃ ጉዞ በኋላ ቤቱን አገኙት። ግለሰቡም ከየት እንደመጡ ከተረዳ በኋላ እንደሚተባበራቸው ገልጾ ከቤቱ አካባቢ ወጣ ብለው በሰፊው መነጋገር ጀመሩ። የወረዳው ፖሊስ አዛዥ ወደ ዋናው ጉዳይ ገቡና ጥያቄ ያቀረቡ። እዚያ አካባቢ ተገድሎ ቤት ውስጥ የተቀበረ ሰው አለ ይባላል፣ የምታውቀው ካለ ብትነግረን አሉት። የመስተዳድሩ አባል አዛዡን ትኩር ብሎ እያየ ጥያቄዎቹን ሲያዳምጥ ከቆየ በኋላ መልስ ከመስጠቱ በፊት ጠየቀ። መቼ? ማን የገደለው? ማን ነው የሞተውስ? እስካሁን የሰማሁት ነገር የለም አላቸው። ጊዜው ትንሽ ቆየት ብሏል፣ 8 ዓመት ያልፈዋል ነው የሚባለው አሉት። ተጠያቂው ወደ ኋላ መለስ ብሎ እንደማሰብ አይነት ወደ መሬት አቀርቅሮ እንደገና ቀና ብሎ ማን ይባላል አሉኝ ሲል የሟቹን ስም ጠየቀ። ሟች ቄስ ጎሹ መንገሻ ይባላል ብለው መለሱ አዛዡ። አንገቱን ነቀነቀና ሟችን አውቃቸዋለሁ፣ እሳቸውን የማያውቅ ማን አለ? እንደ መቆጨት ብሎ መሬቱን በከዘራው ደቅ ደቅ አደረገው። ታዲያ እኮ ለሕክምና አዲስ አበባ ሄደዋል ነው የሚባለው። ብቻ ወደዚያ መሄዳቸውን ሁሉም ልጆቻቸው አያውቁም፣ ገሚሶቹ በኋላን የሰሙት ሲል አዛዡ አቋረጡትና መሄዳቸውን በወቅቱ የሚያውቅ አልነበረም ነው የምትለን አሉት። ባለቤታቸው ስለተናገሩ እንጂ የሚያውቅ የለም፣ ደብዳቤ ልኮልናል ሲሉም እውነት ነበር የመሰለን። በኋላ ከአዲስ አበባ የመጣችው ልጅ አለማግኘቷን በመግለጿ ብቻ ነው ወደ ጥርጣሬ የገባ ነው አለ። ጥቂት ጊዜያት አብረው ቆዩ። መርማሪዎቹ ጠቃሚ ያሏቸውን ጥያቄዎች ከጠየቁ በኋላ ለሚቀጥለው ስራቸው ይጠቅሙናል ያሏቸውን ሰዎች ማፈላለግ ጀመሩ። አብዛኛዎቹ ወጣቱና የቀበሌ መስተዳደር አባሉ ከሰጧቸው መልስ ብዙም የተለየ ነገር አልነገሯቸውም። ከብዙ ክትትል በኋላ ከብዙዎቹ መካከል የተገኘ አንድ ግለሰብ የተለየ ፍንጭ ሰጠ። ቄሱ ወደ አዲስ አበባ ሄዱ በተባለበት ምሽት የተኩስ ድምፅ መሰማቱን ገለጸ። ምሽት ላይ ድምፅ ሰማሁኝ። በወቅቱ በሆነ ባልሆነው ዝም ብሎ ጥይት ይተኮስ ስለነበር ከወትሮው የተለየ ነው የሚል ግምት አልሰጠሁትም ነበር። በበነጋታው የቄስ ጎሹን ባለቤት ማታ የተተኮሰው ምን ነበር ብዬ ጠየኳቸው። የማላውቃቸው ወታደሮች መጥተው ምግብ ከበሉ በኋላ ቄስ ጎሹ ለሕክምና ወደ አዲስ አበባ ልጄ ጋር ልሄድ ነበር፣ መንገዱ አላስተማመነኝም፣ ፈራሁ ብለዋቸው እኛን ሸኞታለን አሉና ተያይዘው ወጡ። ወዲያው 3 ጥይት ተኮሱ አሉኝ። እኔም እውነት መስሎኝ ዝም አልኩ። አሁን ግን ሰውየው የደረሱበት ሲጠፋ በዚያን ዕለት ምሽት ተኩስ እሳቸው ተገድለው ይሆን እያልኩ እጠራጠራለሁ አለ። መርማሪዎቹ ከዚህ በኋላ በአካባቢው ትኖራለች ወደ ተባለችው የሟች ልጅ ቤት መሄድ እንዳለባቸው ተነጋግረው ወሰኑ። በብዙ ቤቶች መሃል ባለው መንገድ እያቆራረጡ አለፉ። የግንቦት ፀሐይ ሙቀቱ ጨምሯል። ዕለቱ የገበያ ቀን በመሆኑ ብዙ ቤቶች ተዘግተው ይታያሉ። ሕፃናት ግቢያቸው ውስጥና ውጭ ይጫወታሉ። ፖሊሶቹን ሲመለከቱ ጨዋታቸውን አቋርጠው ነው በአድናቆት የሚያዩአቸው። ውስጥ ለውስጥ ያለውን መንገድ አልፈው ብቻዋን ፈንጠር ብላ ከተሰራች የሳር ክዳን ቤት ተቃረቡ። የሚፈልጓት ሴት ቤት ተዘግቷል። በአካባቢው አዋቂ ሰው አልነበረም። ከግቢው ውስጥ አንድ ሕፃን ልጅ ተመለከቱ። 3ኛው ተከታታይ ልጁን ጠራው። ሕፃኑ ፈራ ተባ እያለ ቀረባቸው። የማነህ ልጅ ሲሉት ፈጥኖ የአባቱን ስም ተናገረ። የዚህ ቤት ባለቤቶች የት ሄዱ ሲሉት ሴትዮዋ በሌሊት ወደ ገበያ መሄዷን ነገራቸው። ሌላው ተከታታይ ማሙሽ
አለና የልጁን ራስ በጣቱ እየደባበሰ ቄስ ጎሹን ታውቃቸዋለህ ሲል ጠየቀው። ፈጣኑ ሕፃንም ሞቷል አለ። መቼ ሞቱ? የት ተቀበሩ? የሚሉ ጥያቄዎች አክሎ ቁልቁል ሲመለከተው ቤተ ክርስቲያን በማለት አንደኛውን ጥያቄ ብቻ መለሰ። ሶስቱ ተከታታዮች ተፈላጊዋ ወይዘሮ እስከምትመጣ ድረስ ለእይታ ሳይጋለጡ ከአጥሩ ውጭ ተቀመጡ። 8 ሰዓት ሆነ። ገበያተኞች መመለስ ጀምረዋል። ሴትየዋ የግቢዋን በር አልፋ ተዘግቶ የዋለውን ቤት ከፍታ ገባች። ፖሊሶቹና የቀበሌው መስተዳድር አባል ተከትለዋት ገቡ። ሰዎቹን ከላይ እስከታች አንድ ያየቻቸውና የመደናገጥ ሁኔታ አሳየች። የቀበሌ መስተዳድሩ አባል ሰላምታ ሰጣት። ምን ነው በደህና ነው አመጣጣችሁ? ደህና ነን፣ ልናነጋግርሽ ፈልገን ነው አሏት አዛዡ። እኔን? ከኔ ምን ትፈልጋላችሁ? አለች በተቆራረጠ ድምፅ። ምንም አንፈልግም፣ አንድ አፍታ አነጋግረንሽ ለመመለስ ነው አሉና አረጋጓት። ከኔ ምን ትፈልጋላችሁ? አለች ለመጮህ እየሞከረች። ኧረ አይዞሽ፣ ለትንሽ ደቂቃዎች ብቻ ተረጋጊና ለምንጠይቅሽ መልስ ስጭን። ችግር የለም አሏት አዛዡ እንደገና። ችግር ከሌለ ለምን ፈለጋችሁኝ? አንድ የምንከታተለው የወንጀል ድርጊት አለ። ይህን ወንጀል መፈጸሙን ለማረጋገጥ ደግሞ አንቺ የምታውቂው ሚስጥር ጠቃሚ ሆኖ አግኝተነዋል። ንግግራቸውን አቋርጣ ኃይለ ቃል በተሞላበት አነጋገር የምን ወንጀል ነው? እኔ የማውቀው ምንድን ነው? የምትሉትን እኔ አላውቅም። ይልቅ ገበያውዬ መምጣቴ ስለሆነ ስራ አለኝ ብላ ከተቀመጠችበት ብድግ አለች። ሴትየዋ የምርመራ ቡድን አባላቱ በየተራ ከተለያየ አቅጣጫ ረጋ ብለው ጥያቄ ቢያቀርቡላትም እኔ አላውቅም ከማለት በስተቀር ሌላ መልስ አልሰጠችም። በዚህ ጊዜ ኃላፊው እኛ ሚስጥሩን ሙሉ በሙሉ ደርሰንበታል፣ ይልቅ ብትነግሪን ይሻላል አሏት። እንደገና የምን ሚስጥር ስትል ጠየቀች። አባታችሁ ተገድለው መቀበራቸውንና አንቺም ይህንኑ ማወቅሽን አሏት። እኔ አላውቅም፣ ለዚህ ከሆነ ስራ አታስፈቱኝ አለቻቸው። እንደምታውቂም ማረጋግጠናል። ይህ ደግሞ ለእኛ ከፍተኛ ስራችን ነው። አሁን የምንፈልገው የት እንደተቀበሩ ቦታውን እንድታሳይም ብቻ ነው አሏት ቆጣ ብለው። ይህንን ሚስጥር አንቺ እንደምታውቂ ወንድምሽ ነግሮናል አለ ሌላኛው ተከታታይ። ይህንን ስትሰማ ሰውነቷ ላይ የመሸማቀቅ ሁኔታ አሳየች። የደም ስሯ ተገታተረ። ላቧ በግንባሯ ላይ ችፍፍ አለ። ቢሆንም ግን እኔ የማውቀው ነገር የለኝም፣ ከፈለጋችሁ እሱኑ ጠይቁትና ያሳያችሁ። እንዴት ያለ ነገር ነው አለችና የፊቷን ላቦት በቀሚሷ ጫፍ ጠረግ ጠረግ አደረገች። ስለ አባታችሁ መሞት ሚስጥሩን አንቺ በደንብ ማወቅሽን ወንድምሽ ነግሮናል። ቦታውን ብቻ ጠቁሚን። አንቺ ማወቅሽን አረጋግጠን ነው እዚህ ድረስ የመጣ ነው። ይልቅስ በንካ ሰላንቲያ ጊዜያችንን አናጥፋው አሏት ኃላፊው። ሴትየዋ ፈቃደኛ መሆን አልፈለገችም። ምንድን ነው የምትሉት? ከፈለገ እሱ ያሳያችሁ እያለች ፊቷ የሐዘን ስሜት አሳየ። ጥሩ፣ እሱ ታስሮ ስለሚገኝ ልናመጣው እንችላለን። አለበለዚያም ይህን አካባቢ በሙሉ ነዋሪውን በማስተባበር እናስቆፍራለን። ነገር ግን የሰው ጉልበት በከንቱ ከምናደክም አንቺ ትክክለኛውን ቦታ ብትጠቁሚን ይሻላል ብለን ነው አሏት የምርመራው ኃላፊ። ለትንሽ ደቂቃ ዝምታ ሰፈነ። ሴትየዋ ግራ ተጋባች። የክትትል አባላቱ አይናቸውን የሟች ቤት ነበረበት የተባለው ቦታ አካባቢ መልከት ሲያደርጉ አውቀውት ይሆን በሚል ተጨነቀች። አላውቅም የሚለው ክርክር እንደማያዘልቃት ተረዳች። ዝምታዋን በተቆራረጠ ድምፅ ሰበረችው። ቦታው ከዚህ አይደለም ብላ በረጅሙ ተነፈሰች።
ብቻውን ያገኘው አባል መጀመሪያ ቡና ይጠጡ የነበሩት ሴቶች ያሉትን አስታወሰ። ሬሳዋን ከቤት ቀብራ የሚሉት ቃላት በአእምሮ ተመላለሰበትና ከዚህ መሆኑንም አውቀናል፣ ለይተሽ እንድታሳይን ነው አላት። በዝምታ ተውጣ በጣቶቿ መሬት እየጫረች ቀና ብላ ፖሊሶቹን በየተራ ተመለከተቻቸው። ከዚያም በግራና ቀኝ አይኖቿን ባይወርድ ጀመር። ቀጥላ እየተንሰቀሰቀች በቃ አውጡልኝ፣ ሰውም ሰው በላ እያለ አስቸግሮኛል፣ ከጎረቤትና ከዘመድ ጋርም እንደ ልቤ መገናኘት አልቻልኩም ብላ ሲቃ ያዛትና ንግግሯን አቋረጠችው። በጣም ጥሩ፣ ይህ ቀናነት ነው፣ አይዞሽ በይ ቦታውን አሳይን አሏት ኃላፊው። ቆርቆሮ ቤቱ ከነበረበት የእህል ጉድጓድ ውስጥ ነው ብላ በጣቷ አመላከተች። የክትትል አባላቱ እቅዳቸው በመሳካቱ ቢረኩ መጨረሻውን ለማየት ጓጉ። ሴትዮዋ ወደ ጠቆመቻቸው ስፍራ ለመሄድ ተነሱ። ከግቢው ውጪ ሁኔታውን ለማየት የተኮለኮለው የአካባቢው ነዋሪ አብሯቸው ተራመደ። ቀድሞ የሟች ቤት ነበረበት የተባለው አሁን እየታረሰ ያለውንና ከ8 ዓመት በላይ የሰው አጽም ተቀብሮበታል የተባለው የእህል ጉድጓድ ዙሪያውን በነዋሪው ተከበበ። ዶማና ከፋ ከየቤቱ መጥቶ መሬቱ መቆፈር ጀመረ። ነዋሪዎቹ የተዳፈነውን ምስጢር ፍቺ ለማግኘት መሬቱን እየተረዳዱ ይቆፍራሉ። ሌሎች አፈሩን ወደ ውጭ ይጥላሉ። ገሚሶች እውነት ይሆን ሲሉ በአድናቆት ያስተውላሉ። ዳር የቆሙት ቆፋሪዎቹን ቶሎ ቶሎ በሉ እያሉ ያበረታታሉ። የፖሊስ ኃላፊው ወይዘሮዋን ነጥለው ወደ በፊቱ ቤት ወሰዷት። ከፊት ለፊታቸው ተቀምጣ ሁኔታውን ከጅምሩ እንድታስረዳቸውና እሷም እንድትጽናና አበረታቷት። ከቦርሳቸው ውስጥ ወረቀትና ካርቦን አወጡ። አድራሻዋን፣ ስሟንና እድሜዋን መዝግበው ዝርዝር ታሪኩን ጠየቋት። ፊት ለፊት እያየቻቸው በረዥሙ ተነፈሰች። ልንገረው እንግዲህ መቼም አለችና ጀመረች። አባቴ ማህበር ስለነበረው ከማህበሩ ቤት አምሽቶ መጣ። ከቆርቆሮ ቤት ከወንድሜ ከጀንበር ጋር አብረው ተኙ። እኔና እናቴ ከሌላ ክፍል ተኝተን ነበር። ትንሽ ቆይቶ ጥይት ተተኮሰና ጀንበር መጥቶ ጥይት ተተኩሶብኝ ባባዬን ብጠራው ዝም አለኝ ብሎ ለእኔና ለእናቴ ነገረን። ሮጠን ስንሄድ ባባዬ ጉሮሮ ላይ ተመቶ ሙቶ አገኘ ነው። ጮህን። ከዚያም እናቴ ዝም በሉ አለችና ቤቱ ውስጥ ከነበረው የእህል ጉድጓድ ውስጥ ከተን ቀበር ነው። በዚያው ሌሊት ጉድጓዱን ድንጋይና እንጨት ሞልተን ከደንና ባዶ ሽርፋ አስቀመጥንበት። ይህንን ለማንም ሳንናገር ለሕክምና አዲስ አበባ ሄዷል እያልን ስናስወራ ቆየን በማለት ሁኔታውን አስረዳች። መሸትሸት ሲል ቆፋሪዎቹ ከ1 ሜትር ተኩል በላይ ወርደዋል። ከብዙ ቁፋሮ በኋላ የሰውየው አጽም መታየት ጀመረ። የወላለቁ እጆችና የእግር ቅልጥሞች፣ ቀጥሎ የራስ ቅሉ ተለቅሞ ወጣ። ነዋሪው እንደገና ለቄስ ጎሹ አለቀሰ። ሴትዮዋ ለቀጣይ የምርመራ ስራ ከአባላቱ ጋር ወደ ጣቢያው አመራች። የቡድኑ ኃላፊ የሴትዮዋን ቃል ከተቀበሉ በኋላ የሞች ባለቤት በሰዎች ተደግፈው የይምሰል እንባ እያነቡ ወደ ስፍራው መጡ። በጣም ያለቅሳሉ። ተዳክመዋል። ለመቆምም አልቻሉም። ሁኔታውን የተመለከቱ የአካባቢው ነዋሪዎች ግን እሳቸውን ሲያዩ በቁጭት መንፈስ ያጉረመርሙ ጀመር። ግማሾቹ
ዓይንሽን ላፈር ለሕክምና ሄዷል፣ ሰላምታ ልኮልናል ስትል የነበረች አሁን ደግሞ ታለቅሳለች ይላል። ሌላው የሟች ቤተሰብ ደግሞ ደረቱን ይደቃል። የግንቦቷ ፀሐይ ስትጠልቅ ስፍራውን ምሽቱ ተረከበው። ጠዋት ለስራ ብሎ ወደ ደብረ ታቦር ከተማ ሄዶ የነበረው የሟች ልጅ ሀገር ሰላም ብሎ ወደ ቤቱ ሲመለስ አካባቢው በሚሊሻዎች ተከቦ የቀድሞ የአባቱ ቤት በሕዝብ ተሞልቶ ሙሾ እየወረደ ዘመድ አዝማዱ በእንባ እየታጠበ ተመለከተ። የሌሎች ወንድሞቹን ዓይን ቀና ብሎ ለማየት አልደፈረም። እናቱንና እህቱን ሲፈልግ በፖሊሶች መያዛቸውን አወቀ። ምሽቱን የክትትል አባላቱ እዚያው የሟችን አጽም እየጠበቁ አደሩ። በማግስቱ ግንቦት 15 1991 አጽሙ ተለቅሞ በሬሳ ሳጥን ውስጥ አረፈ። ረፋዱ ላይ በአካባቢው ነዋሪ ታጅቦ ወደ ዋህር እስጢፋኖስ ቤተክርስቲያን አመራ። ቀሳውስቱ ለሟች ጓደኛቸው ሥርዓተ ፍትሐት አደረጉ። ቀሪዎቹ የሟች ልጆችና የአካባቢው አዛውንቶች ለ8 ዓመታት ተደብቆ የኖረው ምስጢር በፖሊሶቹ ምርመራ በመጋለጡ ምስጋና ቀረቡላቸው። በእህቱና በእናቱ ምስክርነት ገዳይነቱ የተረጋገጠው የሟችን ልጅ ጨምረው 3ቱን ተጠርጣሪዎች ይዘው ከሥርዓተ ቀብሩ በኋላ ወደ ጣቢያ ተመለሱ። መርማሪዎቹ ግንቦት 16 1991 ጠዋት መርማሪው ቢሮ የተቀመጠውና ዕድሜው 25 ዓመት የሆነው ወጣት ስለ ሁኔታው በግልጽ መናገር ጀመረ። አጠር ፈርጠም ያለው ወጣት እስከ ግንባሩ የወረደው ከርዳዳ ጸጉሩ ከጠይምነቱ ጋር ተዳምሮ ሲናገር ፊቱን ቆጣ ስለሚያደርግም እውነተኛነት ውስጡ ይኖር ይሆን አሰኝቶታል መርማሪውን። ከቢሮው ጠረጴዛ ፊት ለፊት የተቀመጠው ወጣት ጀንበር ጎሹ ንግግሩን ከአባቴ ጋር አብሬ ስኖር በ1982 ደርግ ለቆ ኢህአዴግ አካባቢውን ሲቆጣጠር አንድ ባለሰደፍ ክላሽንኮቭ ጠመንጃ ወድቆ አግኝቼ ከቤት ወስጄ አስቀምጬ ነበር ሲል ጀመረና አባቴ ለማላውቀው ሰው በ700 ብር ሸጦ ገንዘቡን ቀማኝ። እንደገና ወንድሜ የርቤ ሰጠኝም በጎች ሸጦ ገንዘቡን አልሰጥም አለኝ። በዚህ የተነሳ ተጣልተን ነበር። አንድ ቀን በጥይት ተኩሶ ስቶኛል በማለት ወደ ዝርዝር ድርጊቱ ገለጻ ሄደ። ከዚህ የተነሳ ቂም ይዘህ ነው አባትህን የገደልካቸው አለው መርማሪው። አይ ቂም ይዤ እንኳን አይደለም አለና ራሱን ነቀነቀ። ታዲያስ? ጥር 22 ቀን 1982 ምሽት ላይ በግምት 4 ሰዓት ሲሆን አማቻችን አስቀምጥልኝ ብሎ የሰጠውን ክላሽንኮቭ ጠመንጃ ከትራሱ ስር ከቶተኛ። እንቅልፍ ወስዶት ነበር። መሳሪያውን ሳነሳ ነቃ። አቀባብዬ በአንድ ጥይት መታሁት። ከዚያ አከታትዬ ተኮስኩ። በ3 ጥይት መትቼ ገደልኩት። ተንፈራግጦ ካልጋው ላይ መሬት ወደቀ። ወዲያውኑ ሕይወቱ አለፈ አለና የታችኛውን ከንፈሩን ነክሶ የመቆጨት ሁኔታ አሳየ። ከዚያስ ብሎ መርማሪው እንደገና ጠየቀው። ከዚያማ እናቴና እህቴ ከሌላ ቤት ተኝተው ስለነበር መጡ። የአባቴን መሞት አይተው እህቴ ሪታ ስትጀምር ዝም በይ አንቺንም እንዳልገልሽ አልኳት። ጩኸቷን አቆመች። ቤት ውስጥ የእህል ጉድጓድ ስለነበር እህሉን ወዲያውኑ አውጥቼ የአባቴን አስከሬን በራሱ ጋቢ ሸፈንኩት። ከእናቴና ከእህቴ ጋር ተባብረን በገመድ አሰርነውና ጉድጓዱ ውስጥ ከተትነው። በድንጋይና በአፈር ጉድጓዱን ከድነን እነሱ በፊት ወደ ነበሩበት ቤት ተመለሱ። እኔም ውጭ ወጥቼ ተኝቼ አደርኩኝ። ከዚያ በኋላም ሰው ሲጠይቀን አዲስ አበባ ልጁን ለመጠየቅ ሄደዋል ማለት ጀመርን። ይህንንም ምክንያት የፈጠርኩት እኔ ነኝ። የአባቴ ዘመዶች እየመጡ ሞቶ እንደሆን እናልቅስ ሲሉን ነበር።
አልሞተም እያልን አቆየናቸው። እንግዲህ ይኸው ጊዜውን ጠብቆ ወጣ አለና ከንፈሩን ነከሰ። የገደልክበትን መሳሪያ የታደረግከው አለው መርማሪው። ለአንድ ወር ያህል ይዤው ከቆየው በኋላ ለማላውቃቸው ሰዎች በ400 ብር ሸጥኩት። ቤቱን እስከ 1989 ቆየንበት። ከዚያም አፍርሰ ነው ከቀድሞ ቀያችን ሰርተን ገባን። የተቀበረበትን መሬት አካባቢ እያረስን ስንጠቀምበት ቆይተናል በማለት ለ8 ዓመት የደበቀውን የሚስጥር ቋጠሮውን ፈታው። በሚቀጥሉት የ1 ሳምንት ቀናት መርማሪው ለስራ አጋዥ ይሆኑኛል ያላቸውን ማስረጃዎች በሙሉ አሰባስቦ የሞሽ ሌሎች ልጆችም ቀርበው በእናት በእህትና በወንድማቸው ላይ የከሳሽነት ቃላቸውን ሰጡ። ከጥቂት ወራት ምርመራ በኋላ ረብጣውን የምርመራ መዝገብ መርማሪው ለወንጀል ምርመራ ኃላፊው አቀርበው ኃላፊው መዝገቡን ተመልክተው የራሳቸውን ማስታወሻ ጻፉ። የማስረጃው ብቃት ተረጋግጦ አንቀጽ ተጠቅሶባቸው ለዞኑ ከፍተኛ ፍርድ ቤት ክሱ ቀረበ። ፍርድ ቤቱ ጉዳዩን መርምሮ ብይን ለመስጠት በቀጠሮ ላይ ይገኛል።